መርሐባ ሶስቱንም አቅራቢዎቻችን እባካችሁን በድጋሚ አክብሩልኝ። እስኪ የደከመው ካሜራማኑ እጁን አነሳ። አንቀይረም፣ ሌላ ፕሮፌሽናል የለንም። መርሐባ አልደከማችሁም ማለት ነው አይደል? ከዚህ በማስከተል የምናልፈው ወደ ጥያቄና መልስ ሴሽናችን ይሆናል። አንድ ጥያቄ ልጠይቃችሁ። እናንተ ጥያቄ ከመጀመራችሁ በፊት አንድ ሳምንት የዓመት ምን ያህል ፐርሰንት ነው? ሰልማን እጅን አውረድ። ስንት አላችሁኝ? ጃዲ አንተ ድምፅን የሰማሁት 2% ነው። ሳምንቴ ፕሮዳክቲቭ አይደለም ስንል ምን ያህል ፐርሰንት ነው ፕሮዳክቲቭ አይደለም እያልን ያለ ነው? እንድታስቡት ያህል ነው። ወደ ጥያቄና መልሱ ከማለፋችን በፊት ዶክተር ቢላል ሽኩርን እባካችሁን ወደ መድረክ በክብር ሸኙልኝ በድጋሚ። ቢስሚላህ ሰላም አለይኩም። ሀሳብ አክቹዋሊ ሳይሆን በጣም ሁሉም ሰው ደክሞታል እና ጥያቄ ነው ያለኝ። ቀደም ዶክተር ሲያነሳ ነበረ ፎርሙላዋ ላይ ጆይ የምትል ነገር ጨምሯል ፕሮሰሱ ላይ መደሰት ምናምን የሚል ነገር እና እሱ ነገር ላይ አርጊው አርጋለሁ የሚል ሀሳብ አንስቶ ነበር እና እሷ ፖይንት ላይ በደንብ ብታነሳ ደስ ይለኛል። ጆይ የምትለዋ ጀስት ፕሮዳክቲቭ ለመባል ላይክ ፎከስ እናደርጋለን፣ ታይም እንሰጠዋለን። the one was ኢነርጂያችንን በጠበቀ መልኩ እንሰራለን ብለናል። ከዛ ይሄ ፕሮሰሶች ደግሞ ጎል ላይ ወደምንፈልገው ጎል ካልወሰደን ፕሮዳክቲቭ አንለውም ብለናል። ከዛ አንድ ስቴፕ ተሻገርና ጎላችን ደግሞ ለአኽራችን የሚሆነን መሆን አለበት ብለናል። ከዛ በኋላ ደግሞ ውጭ ላይ ደግሞ ሌላ ጆይ ይሄ ሁላ ጆርኒ ላይ throughout the journey ምንድነው ጆርኒ ኢንጆይ የማናደርገው ከሆነ we cannot call it productive የሚል አይነት ሀሳብ አንስቷል ብለህ ነበርና ግን ያን ሀሳብ ግን አርጊው አደርጋለሁ የሚል ነገር ጠቀስ አድርገህ አልፈዋል እና አርጊው የምታደርግበትን ፖይንት በደንብ ብታነሳውና እኛም የምንቃወም ከሆነ በደንብ የምንቃወም ደስ ይለኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ጀዛከላሁ ኸይር። ሌላ ሀሳብ? እሺ ቢስሚላህ። ዶክተር ሚስኮንሰፕሽን ብለህ ያነሳው ፖይንት ላይ አብዛኞቻችን የምንለው ቃል አለ ለዚች ዱንያ የሚለው ቃል እና ያን ቃል ሁሌ መጠቀም የለብንም ነው ሀሳቡ። ማለት እኔ ምን ይሰማኛል የሆነ ነገር እየሰራው ሄጄ ጥሩ እኮ ነው ያ ነገር ኢፌክቲቭ ነኝ በዛ ነገር ላይ ግን የሆነ ሰዓት ላይ ያንን ቃል መጠቀም አለብኝ ብዬ አስባለሁ እና ያን ቃል መጠቀም የለብንም ነው። እሱ ፓርት ላይ ትንሽ ቢብራራ ደስ ይለኛል። ምን ሰዓት ነው የምትጠቀሚው የሚለውን ብታብራ። ምን ሰዓት ነው እንደዚህ አይነት ቃላቶችን የምትጠቀሚው? ማለት አሁን ስራ ከመስራታችን በፊት ለዚች ዱንያ የሚለው ቃል በጣም ኔጌቲቭ ነገር ነው፣ እንዳንሰራው ነው የሚያደርገን። ግን እኔ በራሴ ደግሞ የምጠቀምበት ፓርት አለ። ለምሳሌ እየሰራው ሄጄ የሆነ በጣም ኢፌክቲቭ ከሆንኩኝ በጣም አቺቭ እያረኩ ከመጣውኝ የሆነ የዱንያን ነገር ብቻ ፊሊንጌን ለመግደል ያ ቦታ ላይ ይጠቀማሉ እና መጠቀማችን የቱ ጋ ነው የሚለው ነገር ቢብራራልኝ ደስ ይለኛል። አመሰግናለሁ። ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ከሶሻል ፕሮዳክቲቪቲ ጋር ነው። መጽሐፉ ላይ እንደተነሳው አብዛኛውን እንዴት ሶሻል ፕሮዳክቲቪቲ እናመጣለን ነው እና ሜዠርመንት ውስጥ ማለት አፍተር ኦል መጨረሻ ላይ የምናገኘው ነገር ከሶሻል ፕሮዳክቲቪቲ ምንድን ነው፣ ሪዛልቱ ምንድን ነው የሚለውን ነገር እንድጠቅስልን ነው። ሌላኛው ከታለንትና ፕሮዳክቲቪቲን እንዴት ታያይዘዋለህ ዶክተር የሚለው ነው። ለምሳሌ ጎላችን የሆነ ፈተናን ለማለፍ ከሆነ አንዳንድ ሰዎች አሉ ታለንት ያላቸው ላይክ ሳያነቡ ኦር ደግሞ በክላሱ ብቻ እንትን የሚሉ ያንን ፈተና የሚያልፉ ላይክ እንደሌላው ጊዜውን ጠብቆ ኢነርጂውን እንትን ብሎ ያን ነገር አንብቦ አልፋለሁ ብሎ የማያስቡ እና ታለንታቸውን ጎላቸውን አቺቭ ለማድረግ አንዳንዴ ታለንትም ሊጠቀሙ ይችላሉ እና እነዚህን ሁለት እንትኖች እንዴት ታያቸዋለህ የሚል ነው። አመሰግናለሁ። እሺ ቢስሚላህ። የኔ ጥያቄ አሁን ስለ ፕሮዳክቲቪቲ
አንድ ጎል አስቀምጠን ጎሉን ለመድረስ ያለን ኢነርጂ ታይም እና ፎከሳችን እዛ ላይ ኢንቨስት አድርገን ያ ነገር ለማሳካት ብለን እንደዛ ዲፋይን አድርገናል። አሁን ደግሞ ከዛ ወርክ ላይፍ ባላንስ የሚባለው ለምሳሌ በታይም ፍሬም ይለያያል ወይ? አሁን ለምሳሌ አንድ ሰው ተማሪ ሆኖ የሶሻል ፕሮዳክቲቪቲ እና የትምህርቱ እንዴት ባላንስ አድርጎ ሊሄድ ይችላል? ከዛ አልፎ አሁን ደግሞ ከትምህርት ወጥቶ ተመርቆ ስራ ይዞ ስራ የጀመረበት ጊዜና ስራ መስራበት ጊዜና ሌላ አሁን ከዛ አልፎ ያ ፋሚሊ ማለት ፋሚሊ ሳይመሰረት በፊት እንዴት ፕሮዳክቲቭ ሊሆን ይችላል? ማለት እንዴት እዚህ መሀል ያለው ባላንሱን ጠብቆ ሊሄድ ይችላል? አሁን የትምህርት ጊዜ በብዛት ታይማችን ትምህርት ላይ ነው የምናሳልፈው። ሌሎች ፓርቶች ኦፍ ላይፍ ትንሽ ፕሮዳክቲቭ ላንሆን እንችላለን። እንደዛ አድርጎ ሰው በጊዜ አከፋፍሎ ትኩረት የሚሰጥበት ማለት ነው ኤሪያ አለይቶ ሊሰራ ይችላል ወይ? የሆነ ታሪክ ሰምቻለሁ ይመስለኛል ካረሳው ያ ሰሃባ ነውና በአመቱ በ3 ቦታ በ4 ቦታ አከፋፍሎ 3 ወር ስለ ቢዝነስ ይሰራል፣ 3 ወር ኢባዳ፣ 3 ወር ሌላ ነገር እንደዛ አከፋፍሎ እንደዛ ማድረግ ይችላል ወይ ምሎ ለመጠየቅ ነው ያኔ። እሺ ጀዛከላህ። አንድ የመጨረሻ እዚህ ጋር ቢስሚላህ የኔ ጥያቄ የሚሆነው ሞር ኦፍ ፐርሰናል ነው። አሁን ላይ የመጣ ካልቸር እንደዛ ልበለው እንትን ኦፕቲማይዜሽን፣ አንዳንዴ ማክሲማይዝ ማድረግ ያለብን ነገሮች አሉ፣ አንዳንዶቹ ደግሞ ሚኒማይዝ ፕሮዳክቲቭ ለመሆን ማለት ነው። ለምሳሌ አንዳንድ ፓርት ኦፍ ዩር ላይፍ ላይ 5 ዓመት ሊሆን ይችላል 3 ዓመት እንቅልፍን ሚኒማይዝ አድርገን ሌሎች ነገሮችን ማክሲማይዝ ስራችን ሊሆን ይችላልና እዛ ላይ ያላቸው ሀሳብ ምንድነው? ባላንስ ማድረጉ ያን ያህል ኢፌክቲቭ አይሆንም። ብዙ ጊዜ ማክሲማይዝ አድርገን አንዳንድ ነገሮችን ኦፕቲማይዜሽን ማለት ነው። አንዳንዶቹ ማክሲማይዝ እናደርጋለን፣ አንዳንዶቹ ደግሞ ሚኒማይዝ እናደርጋለን እና ያ ፓርት ላይ ግን ኢን ደ ሎንግ ተርም ያለውን ኢፌክት ማየት አንችልም ክሊርሊ። ለምሳሌ የእንቅልፉ ጉዳይ ላይ ሎንግ ተርም ሜሞሪን እንትን አፌክት እንደሚያደርግ ሪሰርቾች አሉና የእናንተ ሀሳብ እንዴት ነው? እዚህ ላይ እንቅልፍና ኒውትሪሽን ጋር ተያይዞ ኦፕቲማይዝ እንትን ማክሲማይዝ ማድረግ ይቻላል ወይስ ባላንሱ የሚለውን ፐርሰናላይዝ የሆነ አይዲያቸውን ብትሰጡኝ። መርሐባ፣ እናመሰግናለን ለጥያቄዎቻችሁ። ወደ መልሱ እናልፋለን ከዶክተር አይ ቲንክ ጥሩ ጥያቄዎች ናቸው የተነሱት። ቅድም መጽሐፉ ላይ ብቻ ያሉ አይዲያዎች ላይ ፎከስ ለማድረግ ተገድጃለሁ ያለው ካለው ሰዓት እጥረትም እንደዛም ስለሆነ መቅረብ ያለበት የራሴን አይዲያ ብዙ ማንሸራሸር አልፈለኩም እንጂ ፕሮዳክቲቪቲ ላይ ብዙ ሀሳቦች አሉ። አንዳንዶቹን ካነሳቸው ጥያቄዎች ጋር ከመጽሐፉም ጋር ያገናኘው ሄዳለሁ። ሁሉም መጽሐፍ ሙሉ አይሆንም፣ ሁሉ ነገር ሰርቭ አያደርግም እና አይ ቲንክ ፕሮዳክቲቪቲ ላይ ሌላ ብዙ መጽሐፎች መጻፍ አለባቸው ብዬ አምናለሁ። ለምሳሌ የመጀመሪያው የተነሳው ጥያቄ ላይ ፕሮዳክቲቪቲ ፎከስ ሲባዛ ኢነርጂ ሲባዛ ታይም ለሆነ ጎል ከዛ ከአኺራም ጋር ንያ ተደርጎበት ወደዛ የሚያዳርስ ነገር ነውና ጆይ ምናምን የተባሉ ነገሮች ሌላ ማለስማማባቸው ነገሮች ከዚህ ጋር በተገናኘ ምን ይኖራሉ? ኦኬ ምን እንደማለት ፈልጌ መሰላችሁ? ቅድም ለምሳሌ የሆነን ስራ በጣም ፎከስ አድርገን እየሰራን ነው፣ ኢነርጂ ሰተነዋል፣ ጊዜ ሰተነዋል። ዋት ኢፍ ያ የምንሰራው ስራ በተሳሳተ ስትራቴጂ ላይ ያረፈ ቢሆንስ? ሐሳቤ ገብቷቸዋል? ስትራቴጂው ውጤት ያመጣልኛል ብለን የያዝነው ስትራቴጂ ዘሮንግ ስትራቴጂ ሊሆን ይችላል። ለምሳሌ ልክ ነኝ ሐሳቤ ዘሮንግ ነገር ላይ እየለፋን ሊሆን ይችላል። አላማችን ጎላችን ትክክል ነው እንዲያደርሰናል ብለናል፣ ግን ስራው የምንሰራው ስራ ማክሲመም ውጤት ማያመጣልን መንገድ ቢሆንስ? ስማርትነስ ላይኖረው ይችላል አንዳንድ ጊዜ ማለት ነው። because you focus, because you give energy, because you give time doesn't necessarily guarantee you የምትፈልገው ጎል ወይም ትልቅ ኢቭን ጎሉ ልክ ነው ወይ አንድ ነገር ነው፣ ከሱም መነሳት እንችላለን። ጎሉ ራሱ ያስቀመጥከው ኮል ዘ ራይት ጎል ነው ወይ አንድ ነው። ወረድ ሲል ደግሞ ጎሉ ጋር ሊያደርስ የሚችል ጉዳይ ላይ ነው ወይ ፎከስና ኢነርጂህን ታይምህን እየሰጠ ያለው ሌላ ጉዳይ ነው። ስለዚህ እዚህ ኮንሰፕት ላይ ምን ሚል ነገር ጨመርኩበት? ታይምስ ቫልዩ የሚል አንድ ፎርሙላ ማለት ነው። ቫልዩ ማለት
So for anything that I give focus, I give energy, I give time, I should make sure ማረጋገጥ አለብኝ የማደርገው ነገር የምሰጠው ነገር ቫልዩ አድ እንደሚያደርግ ትልቁን ቫልዩ ሊያመጣልኝ የሚችል ነገር መሆኑ ታስክ ከሆነ ያ ታስክ ሶ ይሄ ምን ይጠይቃል ማለት ነው ዕውቀት ይጠይቃል ሰው ማማከር ይጠይቃል ሜንተሮች ሊኖሩን ይገባል በጣም ስትራቴጂስት ልንሆን ይገባል የሆነ ነገር ሳይሰራልን ሲቀር ወደ ኋላ ድጋሚ ሪቪው አድርገን በሌላ መልኩ መሞከር ይፈልጋል ግግም ማለት ብቻ አይሆንም ማለት ነው ገብታችኋል so the concept of hard work is good but it should be አብሮ ደግሞ you know we have to challenge ourselves in a way the right way ብለን መጠየቅ ካልቻልን ሃርድ ወርኩ ብቻ አይሆንም የሚል ነው so strategic productivity ሚል ኮንሰፕት ማሰብ ይፈልጋል ማለት ነው so አንዳንድ ነገሮችን በረጅሙ መልፋት የሌለብንን ነገሮች ረጅም ሰዓት እንዲወስዱ ያረጋቸዋል ለምሳሌ the right person ጋር ሄደህ መጠየቅ ኖሮብህ ሪሌሽንሺፕን አሁን እዚህ ፎርሙላ ላይ ብዙ አያየውም the right person ጋር ሄደህ ጠይቀህ ልታገኘው የምትችለው ዕውቀትና በቀላሉ ልሰራው የምትችለው ዕውቀት አንተ ባለማወቅ ረጅሙን ሰዓትን እየፈጀ ፎከስ አድርገህ ኤነርጂ አድርገህ እየሄድከ ነው ሶ እንዲህ አይነት ኮንሰፕቶችን ሚስ ያደርጋል ከማይ ፕላስ ፕሮሰሱ ላይ ራስን ደስተኛ መሆን ማለት በርናውት የሚባል ነገር ኮንሰፕት አለ ደግሞ በርናውት እናረጋለን አይደለ በቃ ከጥቅም ውጭ እንሆናለን ፋቲግ ውስጥ እንገባለንና የሆነ ነገር ፎከስ ኢነርጂ ታይም ሰተነው ረጅም ቀናት በተከታታይ እየሄድን ስንመጣ we don't know at some point ስትረሱ ጨምሮ በርናውት ልናረግ እንችላለን so productivity በመሃል አን ፕሮዳክቲቪቲ ለማለት እንኳን ይከብዳል መተው ይፈልጋል ማለት ነው መተው ማለት ፍሪ መሆን ሊፈልግ ይችላል አለ መስራት ሊያስፈልግ ይችላል እረፍት ሊያስፈልግ ይችላል ብሬክ መውሰድ ሊያስፈልግ ይችላል so that's also part of productivity ጤናን ለመጠበቅና ቀጥሎ ፕሮዳክቲቭ ለመሆን ማለት ነው ገብቷችኋል አይደለ ለምሳሌ 3 ሰዓት 2 ሰዓት ተከታታይ ሰርተን 30 ደቂቃ ምናርፈው ታይም ምን ሊባል ፎከስ ኢነርጂ ታይም በሚል ፎርሙላ ምናየው ከሆነ ምን ላይ ፎከስ አደረግን ፎከሳችንን ስተን ፈታ ብለን ምናምን ያለነውና ሶ ያም እኔ ሲስተማቲካሊ ስናስበው ኢን ዘ ሎንግ ረን የፕሮዳክቲቪቲው አካል መሆን አለበት ማለት ነው ሶ ተመልሰን ስንሰራ ሪፍሬሽድ ሆነን ምናምን ስንሰራ ፕሮዳክቲቭ ተመልሰው ነው ሶ ብሬኮች እንቅልፍ መተኛቱ ምኑ እዚህ ጋር ተመልሶ ይመጣል ሶ ይሄ ፎርሙላ ስራ ላይ ለሆነ ስፔሲፊክ ታስክ ሊሆን ይችላል ኢን ጀነራል ግን የላይፍ ፕሮዳክቲቪቲን ሙሉ ያቀፈ ላይሆን ይችላል sometimes የሚለውን እንድትይዙልኝ ነው ይሄ የኔ እይታ ነው ሌላው ለዚህ ዱንያ የሚል ጥያቄ ተነስተዋል ጥሩ ኦነስት ሆነሽ ስለነገርሽኝ አመሰግናለሁ ያንን ፊሊንግ ለመግደል ለምሳሌ ስኬታማ ሰሆን ፊሊንጉን ለመግደል ምን ለዚህ ዱንያ ለምን ፊሊንጉን መግደል አስፈለገ that is a question so ፊሊንጉን ለመግደል የፈለግነው ላመጣነው ውጤት ሪኮግኒሽን ላለመስጠት ከሆነ ይሄ አላመስጋኝነት አይሆንብንም ከእስልምና ጥሩ ነገር ስናገኝ አልহামዱሊላህ እንላለን አይደል የሙእሚን ነገር በጣም ይደንቀኛል መልካም ነገር ሲያገኝ ደስተኛ ያመሰግናል ክፉ ነገር ሲገጥመው ደግሞ ሰብር ያረጋል ሁለቱም ለሱ ጥሩ ናቸው ነው ሶ ግሬትፉል መሆን ጥሩ ነገር ስናገኝ ደስተኛ መሆን አክሰፕት ማድረግ ፈአማ ቢኒመቲ ረቢከ ፈሐዲስ በቃ ያ ደስ የሚል ነገር ኤክስፕረስ ማድረግ is part of Islamic እንትን ግን ከተረዳሁሽ ምናልባት አንዳንድ ጊዜ ወደ አሮጋንስ የሚወስዱ ከሆነ ኢጎን ቢልድ ሊያረግብህ ከፈለገ አነሰሰሪ መስመር ሊያሳልፍ ሲፈልግ ግን አደብ ያዝ ልንለው ከሆነ ያንን እንግዲህ ማሳነስ ሳይሆን በተወሰነ መልኩ ልቦናን ሐምብል ለማድረግ አይደለ ረሱል ሰለላሁ ዐለይሂ ወሰለም መካላ አሸንፎ ሲገቡ አይደለ اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا አይደል ምንድነው የነበረው ሲን አይደል ጎንበስ ብሎ ምናምን ሐምብል ሆኖ ምናምን ዘራፍ ምናምን ይያሉ አይደለም የገቡት ያ is part of የማመስገን ስታሸንፍ ኢስቲግፋር የማድረግ ያ ከሆነ አይደል ይሄ ኢስቲግፋር ማድረጉ ሐምብል ያደርጋል ከአላህ ነው ብሎ ማሰቡ ሐምብል ያደርጋል አሮጋንት እንዳትሆን ያደርጋል ሶ ከዛ ሴንስ ከሆነ ፊሊንግ መግደል ሚለው ያንን ስሜት ለመቀነስ ከሆነ አሮጋንሱን that's right ግን ራስን አንደርስቲሜት ለማድረግ አፕሪሺየት ለማድረግ ከሆነ ግን ለሌላ ሰክሰስም እንዳንነሳሳ ያደርጋናልና ሞቲቬሽናችን እንዳይገለው እፈራለሁ
ሶስተኛ ጥያቄ ሶሻል ፕሮዳክቲቪቲ ላይ what is the result ተብሏል። ሶሻል ፕሮዳክቲቪቲን በደንብ መጽሐፉ ሙሉ በሙሉ አልዳሰሰውም ባይነኝ እኔ ሶሻሊ ፕሮዳክቲቭ ስንሆን ለማህበረሰብ ስናገለግል ብዙ ነገር አለ። አሁን በዘመናዊ ቋንቋ ኔትወርኪንግ አለ። ኔትወርኪንግ ሪዛልት አለው አይደለ? ያገለግል ከምታገኛቸው ሰዎች ላንተ እድገት ለፕሮዳክቲቪቲ አንዳንድ ጊዜ በጣም ምርጡ መንገድ ቅድም ያልኳችሁ ስትራቴጂ ሊሆኑ ይችላሉ some people። ስለዚህ ያንን ኮንሺየስ ሆነን ኢንቴንሽናሊ ከሄድን your network is your network ይላሉ አይደለ ነጮቹ። የምርም ይሆንበት ታይም አለ ማለት ነው። ስናገለግል እንደዛ አይነት ወርልድሊ የሚመስሉ ጥቅሞችም ጭምር ይገኛሉ። ሪዘልቱ ከሶሻል ፕሮዳክቲቪቲ አንዱ ኔትወርክ ሊሆን ይችላል። ከሶሻል ፕሮዳክቲቪቲ አንዱ ሪሌሽንሺፕ ቢልዲንግ ሊሆን ይችላል። ከሶሻል ፕሮዳክቲቪቲ ኢምፓቲው፣ እዝነቱ፣ ሞቲቬሽኑ፣ ፐርፐዙ ሊመጣ ይችላል። ሞስት ኢምፖርታንትሊ ግን እኔ እዚህ መጽሐፍ ላይ ያላነሳው የኤንቫይሮንመንት ወይም የጓደኞች አንተ በደንብ ዲቴል ያልሄደበት አንተ ላይ ያለው የፕሮዳክቲቪቲ አቅም ላይ እኔ በጣም እሱ ላይ ሲሪየስ ነኝ። ፕሮዳክቲቪቲያችሁን መጨመር ከፈለጋችሁ it's all about environment. If you are with productive people በደንብ አብራችሁ ከሆናችሁና if you have some goal to achieve ብዙ ፐርሰንቱን ሀቢታችሁን ዲቨሎፕ ማድረግ ትችላላችሁ። the same thing unproductiveም ለመሆን ኢንቫይሮንመንታችን ሲስተሙ አካባቢያችን ያለው በደንብ አፌክት የሚያደርገን ነገር እንደሆነ ማየት እንችላለን። ፕሮዳክቲቭ ኢንቫይሮንመንት ሶሻል ሪሌሽንሺፕ ውስጥ ከሆንን the likelihood ኢንተረስትድ ከሆንን ፕሮዳክቲቭ የመሆን እድላችን በጣም ከፍተኛ ነው ብዬ አስባለሁ። አራተኛው ታለንት ቨርሰስ ፕሮዳክቲቪቲ ነው። አንዳንድ ሰው አላህ እንግዲህ አንዳንድ ነገሮች ላይ ፍጠን ብሎታል፣ በቃ ይመችህ ብሎታል። እዚህ አንተ ጉዳይ ነው ይሄ ነገር ሂድበት፣ በትንሽ ልፋት ጥሩ ውጤት የምታመጣበት። ያ ግን እኔ እንደውም እንደዛ ሲሆን ዋና ጉዳዩ ነውና በጣም ፕሮዳክቲቭ ይሁንበት፣ ብዙ ሰዓት ይስተው ነው ምለው። እኔ ድሮ ተሸውጃለሁ። በጣም ታለንት ያለኝ ጉዳይ ላይ ብዙ አለፋ፣ በቃ ስለምችለው ሮጥ ብዬ እንደውም መልፋት ያለብን እሱ ላይ ነው። ለምሳላችሁ that is a sign ትልቅ ኢምፓክት ልትፈጥርበት የሚችለው ጉዳይ አላህ ያመላከተህ ነው ማለት ነው። ስላገራልህ ስነፍበት አይደለም፣ ስላገራልህ በደንብ ይፈርታውጣበትና ሚራክል ስራበት ነው። ፊክስድ ማይንድ ሴት ያላቸው ሰዎች ብዙ ጊዜ ታለንት ጉዳይ ላይ በቃ አላህ የሰጠኝ ነው ጊፍትድ ነኝ በመልፋት አይደለም ይላሉ። ዘንድ ብዙ ጊዜ ሌስ ታለንትድ የሆኑ ሰዎች ግን በኢፈርት እየበለጧቸው መምጣት ይጀምራሉ። because they put consistency, discipline, effort እና መሆን አልነበረበትም አይደል? ያም ኮንሲስተንሲ ቢጨምርበት ኖሮ በቃ ምንድነው ቶፕ ሰው መሆን የሚችልበት ሊሆን ይችላል። ገባችሁ አይደለ? ስለዚህ ኦብቪየስሊ ታይም ይቀንስልሃል፣ ኢነርጂ ምናምን ይቀንስልሃል። ግን if you want to grow በጣም እንደውም እዛ ላይ ልፉ። ምንም ማይገባህ ነገር ላይ ለምን ትለፋለህ? የሚቸግርህ ነገር ላይ unnecessary ከመልፋት ካገኘው ካወቀው ምችለውና ጎበዝ የሆንበት ነገር ላይ ብትለፋ ውጤታማ ትሆናለህ ነው። አምስተኛው ጥሩ ጥያቄ ነው ወንድም ያነሳው ወርክ ላይፍ ባላንስ ላይ ያለንበት ሌቭል ሁሌም ባላንስ ያስፈልገናል። ግን ባላንሱ ኮንቴክስቹዋል ነው። ዩኒቨርሲቲ ተማሪ ሆነ እዛ በጣም ሲሪየስ ጥናት ባለበት ሰዓት ላይ የማህበረሰብ አገልግሎት መጠን ለእድሜው 60 ዓመት ሆኖ ጡረታ ወጥቶ በቃ ለማህበረሰብ ሙሉ በሙሉ ላገልግል ብሎ 80% ኦፍ ሂዝ ታይም ከሰጠው ጋር አንተ ኮምፔር አትደረግም። እሱም ባላንስ እየሰራ ነው እኮ። ግን በዛ ኤጅ ላይ 60 ዓመት ላይ ይሄን ሲያደርግ ለእድሜው ላለበት ሁኔታ ላይ 60% 80% ማህበረሰብ አገልግሎት ላይ ቢሰጥ ፊት ያረግ ሊሆን ይችላል። ስራ ቆሟል፣ ጡረታ ወጥቷል or something። ትምህርት ቤት ላይ ደግሞ ስትሆንና ማጥናት ሲኖርብህ ብዙ ታይምህን ለጥናት መስጠት ኢምባላንስ አደረክ ማለት አይቻልም። the issue ግን አሁን ፐርሰንቱ ሊለዋወጥ ይችላል። ለምሳሌ ዩኒቨርሲቲ ሆነ እምነቴ ላይ አልሳተፍም ካልክ ሚኒመም ብሎ አስቀምጦታል። ሚኒመም ለዛ ላለህበት ሁኔታ ላለህበት እድሜ ሚኒመም በዛ ጉዳይ ላይ ሊኖረው የሚችለውን ኮንትሪቢዩሽን ግን አንተ መሆን ከምትፈልገው አንፃር ዲፋይን ራስህ ነው ማድረግ ያለብህ። ግን sometimes በጣም ይወርድና አንሄልዚ ሌቭል ይደርሳል። ለምሳሌ ጥናት ብቻ ስንል ስፒሪቹዋሊቲያችን ሶሻል እንትናችን ዜሮ ሆኖ ቆይ አንድ 4 ዓመት ይችል ለፋት ስትል how much are you sure that ከ4 ዓመት በኋላ ጤነኛ ሰው እንደምትሆን የሆነ ሮቦት እንደማትሆን ማለት
ይሄ ሀቢት እኮ ስለሆነ ሀቢት ነው። እኔ የሆነ ጊዜ ዩኒቨርሲቲ ስማር ጥቁር አንበሳ ላይ ሁሉም ሰው ዝም ይላል እና እኔ መመለስ መወድ ተማሪ ነበርኩና አንደበት ብቻዬን ስመልስ ከረምኩና ከዛ ሰለቼ ተናጋሪ የነበርኩ ሰው ዝም አልኩ። ከዛ ሁለተኛ ዓመት ላይ ከዛ ስመረቅ ለካ ዝም ብያለሁ። የትም ቦታ ላይ ዝም ብያለሁ። ዝም ብሎ የሚታዘብ ሰው ታውቃላችሁ። ሶ ሀቢቴ እዛ ውስጥ ተሰራ ማለት ነው። ሶ ሌላ አይነት ፐርሰናሊቲ፣ ዝምተኛ ፐርሰናሊቲ፣ ነገሮች እንዲሚያይ ምናምን አይነት ፐርሰናሊቲ። ሶ you don't know how it will shape you ገባ። በማትፈልገው አቅጣጫ ከማንነቱ ውጭም ሼፕ ሊያደርግ ስለሚችል you have to be careful minimum one at least ከማህበረሰብ አገልግሎትም ምናምን። ሶ እኔ ዩኒቨርሲቲ 10 ዓመት ሳስተምር አሁን 14 ዓመት አሁንም ማስተምራለሁ። ባይዘው እዛው ነው ማስተምረው። the first 10 years I said I will dedicate የስራዬን ሰዓት ከእንቅልፌና ከምናምን ውጭ ያለውን ስራ ሰዓት 80% of my time ለአካዳሚክሱ ሰጣለሁ። you see so which means 20% of my time ለማህበራዊ ለምናምን አገልግሎቶች እንዲሰጣለሁ። so ይሄ የራሴ ፎርሙላ ነው፣ ለሁሉ ሰው አይሰራም። ግን like after 10 years 12 years ደግሞ ቀይረዋለሁ አልኩኝ። እድሜ እየጨመረ ሲሄድ ምናምን እዛ ያለው ነገር መስመር ሲይዝልኝ 30-40% እያደረኩ የማህበራዊ የምናምን ጉዳዮችን እየጨመርኩ ሄዳለሁ። ሶ ዩ ሲ ዳይናሚክ ባላንስ ብለህ ልታየው ትችላለህ። ስለዚህ ያንን ዳይናሚክ ባላንስ ማንም አይሰጥህም። ባይዘው ሐዲስም ላይ ቁርአንም ላይ ስፔሲፊካሊ ወይም የሳይንስ መጽሐፎች ላይ ይሄን ያህል ፐርሰንት አይደለም። ኢትስ ላይፍ ዊዝደም ራስህን እየሰራ እያመላከትክ ግን ለወደፊቱ መሆን ከምፈልገው ነገር ነው ያንን ፐርሰንት ማውጣው። ባይዘው እሱን አውቀኸዋል ወይ ነው። እሱን ካወቅከው አይ ቲንክ ኢትስ ኢዚ። አሁን ላለሁበት ታይም ምን ያህል ፐርሰንት ለዚህ ጉዳይ እየሰጠው ብሄድ ግን የማይቀር ነገር አለ። ይሄ 3 ወር ለእምነት 3 ወር ለምናምን እኔ የሚያስኬድ አይመስለኝም። ለምሳሌ እናትህን መዘየር ኖሮብህ 3 ወር በኋላ ብትሞትስ? አላህ ይጠብቃት። አላህ ይጠብቅልን። አያስኬድም። some of the things አንድ ዓመት ለዚህ አንድ ዓመት ለዚህ there are minimum ነገሮች ማድረግ ያለብን በላይፋችን ላይ ማለት ነው። we don't know when we are going to leave this world ማን ቀጠሮ ሰጠን። ስለዚህ ዴይሊ ማድረግ ያለብን ከኢባዳ ጋር ምናምን ጉዳዮች ከቤተሰብ ጋር ከመዘየር ጋር ቫልዩ የምናደርጋቸውን ነገሮች ለይተን ፍሪኩዌንሲያቸው ሊቀንስ ይችላል እንጂ መተው የሌለብን ጉዳይ አናውቅም። no one will guarantee you that you live 4 ዓመት 10 ዓመት። ስለዚህ እንዳይቆጭህ የሚያደርጉ ሚኒመም ነገሮችን ግን ኮንትሪቢዩት ማድረግ ይኖርብሃል። የመጨረሻ ባላንስ ቨርሰስ ኦፕቲማይዜሽን አሁን ካልኩት ጋር ይሄዳል። ኦብቪየስሊ እውነቱን እናውራ ካልን ለምሳሌ ኤግዛም ሲደርስብን ተከታታይ ቀን ረጅም እናጠናለን። እኔ ብዙ አልቃወምም። ያ ፐርሰናል ኦፒኒየን ማለት የሆኑ ጉዳዮች የሆነ ሰዓት ብዙ ኦፍ ዩር አቴንሽን እና ኢነርጂ ምናምን ይፈልጋሉ። ዚስ ናቹራል። ይሄን ኢቨንት ስታዘጋጁ ወይ የሆነ ነገር ሲኖርባችሁ ለሆነ ነገር ትንሽ ትሰጣላችሁ። ሶ ግን ያ ረጅም ሆኖ ማንነትህን እንዳይቀይር እና ሚኒመም ቅድም ያልኳቸውን ነገር እንዳታጣ ሎንግ ተርም አሁን ዲቴል አላወራም እንጂ ሎንግ ተርም ሊፈጥሩ የሚችሉ ኢምፓክቶቹን እንዳያመጣብህ ግን ይሄ ለአመታት ምናምን የሚቆይ ነገር እንዳይሆን አጫጭር ሲሆኑ ብዙ ኢምፓክታቸው ይቀንሳል። ለምሳሌ 2 days 3 days ምናምን ብሎክ ገብተ የሆነ ነገር አሁን አንዳንዴ ያረጋለው እኔ ሆቴል ዘግቼ ምናምን ልሰራ እችላለሁ 3 days ብዙ ህይወቴ ላይ ኢምፓክት ኔጌቲቭ አይኖረውም። ግን ያንን for 3 months for 1 year ባረገውስ ሌላ አይነት ሰው ሆኜ ልወጣ ስለሚችል ያ ሎንግ ተርም ኢምፓክቱም መጥፎ ሊሆን ስለሚችል ሲረዝም መጠንቀቅ ይኖርብናል። ቴንክ ዩ ቬሪ ማች። መርሐባ፣ እናመሰግናለን። ሌላ ሀሳብ አላችሁ? እዛ ትመራመሩበታላችሁ ማለት ነው። እሱን ቅድም ብያችሁ ነበር፣ አልሰጣችሁም ብዬ ነበር። እሺ፣ እናመሰግናለን። አራቱንም ሪቪወሮቻችንን እባካችሁን በክብር ወደ ቦታችሁ ሸኙልኝ። ከልብ እናመሰግናለን። ይህን መድረክ በአማረ ሁኔታ ወደ እናንተ እንድናደርስ ያገዘን ዋሊያ መጽሐፍት መደብር ነው። ዋሊያ መጽሐፍት መደብርን ከልብ እናመሰግናለን። እንዲሁም የሁልጊዜ የሚዲያ አጋራችን ሚንበር ቴሌቪዥን 25ቱንም ዙሮች በመቅረጽ ከዛ በተጨማሪ በማስተላለፍ ሰፊ ሽፋን እንዲያገኝ አግዞናል። ሁለቱንም እባካችሁን አክብሩልኝ።
እዚህ የተገኛችሁ የሩዋድና የራይዳት አባላት እንዲሁም የሙስሊም ተማሪዎች ሊግ አባላት፣ አመራሮች ሁላችሁም ስለመጣችሁ ከልባችን ልናመሰግናችሁ እንወዳለን። የ25ኛው ዙር መጽሐፍ ዳሰሳችን ይህንን ይመስል ነበር። በ26ኛው ዙር መጽሐፍ ዳሰሳ በሌላ ሪቪወር በሌላ መጽሐፍት የምንገናኝ ይሆናል። ስለመጣችሁ እናመሰግናለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።